የምትገኘው ፔሩ ውስጥ ነው። ከተማ ብቻ አይደለችም፣ ወጥመድም ጭምር እንጂ። ከውጭ ሆነው በጆሮአቸው ለሚሰሙት የወርቅ ተራራ ናት። ወደ ከተማዋ ገብተው ወደ መጡበት ለመመለስ መውጫ ላጡባት ምስኪኖች ደግሞ የሞት ማማ ላይ የተገነባች የተስፋ መቁረጥ መንደር ናት። በከተማዋ ያሉ መሸታ ቤቶች ቁጥራቸው ከከተማዋ መኖሪያ ቤቶች በትንሽ ነው የሚያንሰው። የሴተኛ አዳሪዎቹ ቁጥርም ከከተማዋ ሕዝብ ሩብ ያህሉ ነው ቢባል ማጋነን አይሆንም። በወሲብ ንግድም ከተማዋ ከሁሉም ከተሞች ቀዳሚ ናት። ወንጀል በከተማዋ ተንሰራፍቶ ከከተማዋም ሆነ ከአገሪቷ ፖሊሶች አቅም በላይ ሆኗል። በየደቂቃው የሰዎች መገደል በከተማዋ የተለመደ የዕለት ተዕለት ክስተት ነው። በከተማዋ ባለው ተዝቆ የማያልቅ የወርቅ ክምር ሳቢያ ወርቅ ልስጣችሁ ብላ ቃል ብትገባም ወርቁ ይቅርና በሕይወት ቢቆዩ መተንፈስ የሚያስችል ንጹሕ አየር የማትሰጥ ንፉግ ከተማ ናት። ወርቁን ይልቅ ሳምሰንግና ሌሎች የዓለማችን ታላላቅ ኩባንያዎች ከከተማዋ ወንበዴዎች ጋር ተመሳጥረው በጠራራ ፀሐይ በሕገወጥ መንገድ ይዘርፋሉ። ራይኒት የተባለ በጉዳዩ ዙሪያ ብሎጉ ላይ ጽሑፍ የጻፈ ግለሰብ ሰዎች ሁሉ ነገር ሊደርስባቸው እንደሚችል እያወቁ ለምን ወደ ከተማዋ ይሄዳሉ ለሚለው ጥያቄ ሁሉም ሌሎች በሮች ለተዘጉባቸው ሰዎች ገሃነምም ቢሆን እንኳን ተስፋ ያለው ይመስላቸዋል በማለት ነበር ምላሹን የሰጠው። ለመሆኑ ይህች ከተማ ማን ናት? The closest inhabited place to the sky on Earth, where people are living above the clouds. At this extreme altitude of 5,100 meters, the atmosphere significantly thins, and the locals are living with only 50% of the usual oxygen level. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።